ህዝባዊ ብጥብጥ ተነስቶ ኡኡታ በርክቶ ምናምን ጀዋር መሐመድ ቤተ መንግስት ቢገባ ነገ ጠዋት የሚረሳው የሐኪሞቹን ጥያቄ ነው። ወያኔ ከምርጫ ቦርድ የምትሰረዝበትና ዶክተሮች አድማ የጠሩበት ቀን አንድ አይነት ነው አሉ። እኔ እስካለኝ መረጃ ጠቅላይ ሚኒስትር ዶክተር አብይ አህመድ አንዱንም የገበታ ለሀገር ፕሮጀክት በመንግስት በጀት አልሰሩ። ህዝብ ተወካዮች ምክር ቤት በጀት አርቅቆ ገንዘብ ሚኒስቴር ፈንድ ለቆ ምናምን የተሰራ የገበታ ለሀገር ፕሮጀክት የለም። ያኔም የሐኪሞች ጥያቄ ነበር፣ ልማት ግን አልነበረም። ያኔም የደሞዝ ጭማሪ ጥያቄ ነበር፣ ልማት ግን አልነበረም። የሚጣለውን መሰረት ድንጋይ መስራት አይደለም ለቅሞ መጨረስ ከባድ ነበርኩ። ኢትዮጵያ ውስጥ ያሉ ፖለቲከኞች መንግስት መገልበጥ አይችሉም። ጀዋር መሐመድ መንግስት መገልበጥ አይችልም። መንግስት መገልበጥ አይደለም ሚስቱ ካላገዘችው ሸሚዙን አይገለብጥም። ባለጎፈሬ ነኝ ባይ አንበሳ ነኝ ባይ መስታወት ያሸውን ፖለቲከኛ በሙሉ በልኩ ቁጭ አድርጎ የገለጠው የአብይ አህመድ አስተዳደር ነው። ሲነቁ የሉም። ሲነቁ ጎፈሬያቸው ተላጭቷል። ሲነቁ ባዶ ናቸው። ሲነቁ ምንም የለም። ሲነቁ ሰውየው አጠገባቸው የለም። ደዋት ምን አሰቡ? በቃ ያለ የሌለ የሆነ የምትፈጠርን ነገር ይዞ በሙሉ መጮህ፣ መርተው ዘምተው አዝምተው ሆይበል ብለው ውጋ ብለው ሰበር ብለው ያዋጉትን ውጊያ ዛሬ መጥተው እጃቸውን ታጥበው እንደ ጲላጦስ ከደሙ ንጹህ ነን ይላሉ። ኧረ እባክህ ደሙ ነህ። እንኳን ከደሙ ንጹህ ልትሆን አንተ ደሙ ራሱ ነህ። በሳር ቤት አፍሪካ ህብረት አቅራቢያ ልዩ የመኖሪያ አፓርትመንት ቤቶችን በካሬ 64,000 ብር ብቻ፣ ባለ 2 መኝታ 5.3 ሚሊዮን ብር፣ ባለ 3 መኝታ 6.8 ሚሊዮን ብር በመሃል ከተማ ተሰምቶ በማይታወቅ ዋጋ ከ40% ልዩ ቅናሽ ጋር ይዘንልዎት መጥተናል። ከ8 ወር በፊት እዛው ሳር ቤት በካሬ 57,000 ብር የሸጥናቸው ሳይቶቻችን ከዚህ ወደዚህ አድርሰናቸዋል። ብልሆች መልካም አጋጣሚዎችን የሚጠቀሙ ናቸውና ለተወሰነ ቀናት ብቻ በሚቆየው ቅናሻችን ላይ ፈጥነው ይጠቀሙ። ለበለጠ መረጃና ለሳይት ጉብኝት ከታች በምናስቀምጠው ስልክ ያግኙን። ሰላም ጤና ይስጥልን ውድ ዮሐንስ ኮርነር ቤተሰቦቻችን እንዴት አላችሁ? አላችሁ ሆይ? ዮሐንስ ኮርነር ዛሬም ዳግም ተመልሶ መጥቷል። እንኳን ደህና ቆያችሁ። ላይክ፣ ሼር፣ ሰብስክራይብ አድርጋችሁ መጀመራችሁን ግን እርግጠኛ ሁኑ። ቁጥራችን እየበዛ ነው። ከ15,000 ተሻግረናል። 2 ወራት ከግማሽ በሆነ ጊዜ ውስጥ እንደውም 2 ወራት ከግማሹንም አላጋመስ ነው። በዚህ ባጭር ጊዜ ውስጥ 15,000 ቆዩ ቤተሰቦችን ማፍራት ችለናል። ያው እንግዲህ ትናንት እንዳልኳችሁ ከመጨመርና ከመጨመር ውጪ ሌላ ምንም አማራጭ የለንም። እንቀጥላለን። ዛሬም ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጋችሁ ግን ጀምሩ። ላይክ ሼር ምናምን የተደረገው ነገር ቀላል ዋጋ እንደሌላት እየገባኝ እየመጣ ነው። በደንብ ብዙ እንትን አላትና እስካሁንም እንደዛ ያደረጋችሁ ስለሆነ ደግሞ እጅግ አድርጌ አመሰግናለሁ። አትክትክ አንተ ምናምን ማለት ትችላላችሁ፣ መፍታችሁ ነው። እንደዛ ነው። ዛሬ እንግዲህ መንግስትን መገልበጥ አብይ ወይስ ጀዋር? ከባድ አመጽና የከባድ ጦርነት ናፍቆትን አብረን እንመለከተዋለን። የሰሞኑ የሐኪሞችን ጥያቄ ተከትሎ እንግዲህ የመጣውን ውጥረት እያያችሁት ነው። የዶክተሮቹን ጥያቄ ትላንት እንዳልኳችሁ የክብር ዶክተሮቹ ጠልፈውት ከባድ አቧራ ለማስነሳት እየተጣጣሩ ነው። ይህንን ነገር ሳይ ግን እኔ አንድ ሰውዬ ያለው ነገር ትዝ አለኝ። ሰውየው ምን አላሉ? ሚስቴን የለመደ እኔን ሲያይ ያዛጋል አላሉ። እኔ የሰሞኑን የነጀዋርን አለ ደግሞ ያ ስሙን ማላነሳው ብልጽግና የነበረ ሰውዬ ስሙን ማላነሳው ምን በጣም ነፍሴ ከመጠየፋ የተነሳ የነበረ ሰውዬ አለና አሁን እነሱ የሚያደርጉትን ትግል ሳያቸው ሚስቴን የለመደ እኔን ሲያይ ያዛጋል እንድል አስገደዱኝ። ትላንትናም አንስቼዋለሁ። እኔ በሐኪሞች ማንም ሐኪሙም በሽተኛውም እኔ ኑሮ የተደላደለ ቢሆን በጣም ነው ደስ የሚለኝ። እንኳን አይደለም ሐኪሙ ታማሚውም ጥሩ ገንዘብ ቢያገኝ ደስ ነው የሚለኝ። እንደ ፕሮፌሽን ከታሰበለት ማለት ነው። ሁሉም ቢያገኝ ቢከፈለው ደስተኛ ነኝ፣ ምንም ችግር የለብኝም። ግን ሀገር ማድረግ የምትችለውንና እኔ የማስበውን ነገር አስልቼ እንትን እላለሁ። አሁን ጀዋር መሐመድ የሐኪሞችን ጥያቄ እያግለበለበው ነው አይደል? እንደው ነገ ጠዋት ሐኪሞች አመስከስክሰው ህዝባዊ ብጥብጥ ተነስቶ ዝም ብዬ ልንገራችሁ ደግሞ ህዝባዊ ብጥብጥ ተነስቶ ኡኡታ በርክቶ ምናምን ጀዋር መሐመድ ቤተ መንግስት ቢገባ ነገ ጠዋት የሚረሳው የሐኪሞቹን ጥያቄ ነው። ጋውንን ለብሰህ ቤተ መንግስቱ በር ላይ ብትቆም ማን ነው የሚል ጀዋር? እርግጠኛ ነኝ። አሁን አመፅ ተነስቶ ምናምን ጀዋርን አዝለውት
ቤተ መንግስት ቢያስገቡት ነገ ጠዋት እንደገባ በበሰነጋታው ይረሳዋል። የሐኪሞች ጥያቄ የሐኪሞች የደሞዝ ጥያቄን ይረሳዋል። ምናልባት የሐኪሞቹን የደሞዝ ጥያቄ የረስቶት ያ ወዳይን በፍጥነት ወደ ከተማ የመግባት ጉዳይ ሊያሳልጥ ይችላል። ነፍሴ ይችላል። እኔ ትንሽ ምን ይዘ ወደ አሻሮ ተጠጋ ነው ይባላል። ውስጥ ያሉት አዛውንት ሰውዬ ተረት የማቀበል ትተዋል መሰለኝ። ሰሞኑን የተረት እጥረት አጋጥሞኝ እንደዛ ነው መሰለኝ የሚባለው አይደል? ወያኔ ከምርጫ ቦርድ የምትሰረዝበትና ዶክተሮች አድማ የጠሩበት ቀን አንድ አይነት ነው አሉ። ይሄ ነገር ምንድነው? ግጥምጥሞሽ ነው ግልጥምጥሞሽ ወይስ ቅልጥምጥሞሽ? ምን እንበለው? ሚስቴን የለመደ እኔን ሲያይ ያዛጋል እንበሏ። በጣም በሚገርም ሁኔታ ሁለቱ ቀኖች ይገጣጠማሉ መሰለኝ። አይ ወያኔ ብለን እናልፈዋለን። እነ ጀዋር መሐመድ እንግዲህ አሁን ለሐኪሞች ጥያቄ እንደ ማጣፈጫ አድርገው እያመጡ ያሉት የገበታ ለሀገር ፕሮጀክቶችን ነው። ሐኪሞች ጥያቄ ያላቸው ሐኪሞች ደሞዝ ሳይጨመርላቸው የገበታ ለሀገር ፕሮጀክቶች የተሰሩ ነው ይላሉ። እኔ እስካለኝ መረጃ ጠቅላይ ሚኒስትር ዶክተር አብይ አህመድ አንዱንም የገበታ ለሀገር ፕሮጀክት በመንግስት በጀት አልሰሩም። አልተሰራም። ከመንግስታዊ በጀት ጋር አያይዘ ክስ ልታመጣበት የምትችለው ጉዳይ አይደለም። አልተሰራም በመንግስት በጀት። ህዝብ ተወካዮች ምክር ቤት በጀት አርቅቆ ገንዘብ ሚኒስቴር ፈንድ ለቆ ምናምን የተሰራ የገበታ ለሀገር ፕሮጀክት የለም። አንድ አይነት ቦታ ላይ የሚቀመጥ ጉዳይ አይደለም። ሲጀመርም አይደለም። የገበታ ለሀገር ምናምን ፕሮጀክቶች በልመና ነው የተሰሩት። በልመና የሰራተኛ ደሞዝ ጨምር ልትለው ነው? አልገባኝም። አንዳቸውም እንትን አላሉ። የዶክተሮች የደሞዝ ጥያቄ አሁን ጠቅላይ ሚኒስትር አብይ ከመጣ የመጣ አይደለም። አንድ ጥያቄ ልጠይቅ። መቼስ ኢህአዴግ ስለሚባል ማለት ነው ኢትዮጵያ ህዝቦች አብዮታዊ ዲሞክራሲያዊ ግንባር ኢህአዴግ ስልጣን ላይ በነበረበት ወቅት አንድ ዶክተር ይከፈለው የነበረውን ገንዘብ አብይ አህመድ አሊ ወደ ስልጣን ከመጣ በኋላ ቆርጠዋል መሰለባችሁ? እንደዛ መሰለባችሁ? በጣም መሰለባችሁ? የኮሪደር ልማትን ምናምን አንስታ ያመጣሉ። ለሀገራዊ ጥያቄ የከተማ አስተዳደርን በጀት ጥያቄ አድርገው ያመጣሉ። ግን የከተማ አስተዳደሩ እንደዚህ አይነት ፕሮጀክቶችን ሰርቶ ሲያስፈጽም መጠየቅ ያለብን ባለፈው ማንስቼላችኋለሁ። የእስከ ዛሬውስ የነበር የሚሄደው? ያኔም የሐኪሞች ጥያቄ ነበር፣ ልማት ግን አልነበረም። ያኔም የደሞዝ ጭማሪ ጥያቄ ነበር፣ ልማት ግን አልነበረም። ገንዘቡ የሆነ ሰው ኪስ ውስጥ ይገባል እየሄደ። ዛሬ እኮ በአዲስ አበባ ውስጥ ተማሪዎችን እየመገበ የሚያስተምር የከተማ አስተዳደር አለ። የበጀት ድጎማ እያደረገ የባለስልጣን ልጆችን ከሚደጉም ካዝና የደሃ ልጆችን እየመገበ ወደሚያስተምር እንትን መሸጋገር ችለናል። እያንዳንዱ ልማት እንደ እክልነት እያዩ እንትን ማለት ችግር ነው ማለት። ኢትዮጵያ ውስጥ የሚጣለውን መሰረት ድንጋይ መስራት አይደለም ለቅሞ መጨረስ ከባድ ነበር እኮ። በዚህ መንግስት አይደለም እንዴ በጀት በአግባቡ ስራ ላይ ውሎ ፕሮጀክቶች በጊዜያቸው ተፈጥመው ማየት የቻል ነው። በመጀመሪያዎቹ ወቅቶች ጠቅላይ ሚኒስትር አብይ አህመድ ፕሮጀክቶችን ጀምረው ሲጨርሱ ብርቃችን አልነበረም ወይ? ፕሮጀክት ዝም ብሎ የሚቆለል እንትን ብቻ አይደለም። ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ ጀምሮ በምርትና በግብይት ላይ መሰረት አድርገው የሚሰሩ ስራዎች፣ የተለያዩ ፕሮጀክቶች፣ አርቲፊሻል ኢንተለጀንስን መሰረት ያደረጉ ስራዎች፣ ስታርታፖችን የመስራትና የማሳለጥ መንገዶች፣ እነዚህ ሁሉ ዜጎችን መንገድ እንትን የሚል አይደለም ወይ? ደግሜ እላለሁ መንግስት አሁን ለሚነሳው ጥያቄ የደሞዝ ጭማሪ መልስ ቢሰጥ ከ1000 ብር ወይ ደግሞ ከ500 ብር የዘለለ የደሞዝ ጭማሪ ያደርጋል ወይ?
ሎጂካል ስንሆን ማለት ነው። ሊያደርግ አይችልም። አንደኛ የመንግስትነት ቅርጹ ራሱ የሚፈቅድ አይመስለኝም። ይሄ አሰራሩ፣ ቢሮክራሲው ምናምን የጠቅላይ ሚኒስትር ጽሕፈት ቤት በልዩ ደብዳቤ ደሞዝ ጨምሩ ሊል አይችልም። አሁን የተያዘበት መንገድ ደግሞ ስርዓት አልበኝነትን የሚያነግስ ነው። መልስ ለመስጠት በጣም ይቸግራል። አንደኛ ጥያቄው የተጠየቀበት ሰዓት፣ ጊዜ፣ ወቅቱ ጤናማው ጥያቄ ጤናማ ካልሆነውና ጤናማ ካልሆኑት ሰዎች በሚሰጥ እንቅስቃሴ የተሳለጠ እንዳለ ያሳያል። እቺ የተለመደች ዜማ ናት። ብዙ እስክስታ ተወርዶባታል። በሳር ቤት አፍሪካ ህብረት አቅራቢያ ልዩ የመኖሪያ አፓርትመንት ቤቶችን በካሬ 64000 ብር ብቻ፣ ባለ 2 መኝታ 5.3 ሚሊዮን ብር፣ ባለ 3 መኝታ 6.8 ሚሊዮን ብር በመሃል ከተማ ተሰምቶ በማይታወቅ ዋጋ ከ40% ልዩ ቅናሽ ጋር ይዘንልዎት መጥተናል። ከ8 ወር በፊት እዛው ሳር ቤት በካሬ 57000 ብር የሸጥናቸው ሳይቶቻችን ከዚህ ወደዚህ አድርሰናቸዋል። ብልሆች መልካም አጋጣሚዎችን የሚጠቀሙ ናቸውና ለተወሰነ ቀናት ብቻ በሚቆየው ቅናሻችን ላይ ፈጥነው ይጠቀሙ። ለበለጠ መረጃና ለሳይት ጉብኝት ከታች በምናስቀምጠው ስልክ ያግኙን። መንግስታዊ አመጽ ማለት እኔ በጣም ብዙ ጊዜ ነግሬያቸዋለሁ። ኢትዮጵያ ውስጥ ያሉ ፖለቲከኞች መንግስት መገልበጥ አይችሉም። ጀዋር መሐመድ መንግስት መገልበጥ አይችልም። ዳሴት መንግስት መገልበጥ አይደለም ሚስቱ ካላገዘችው ሸሚዙን አይገለብጥም። ዳሴት አልቅ የህይወት ዘመን ኪሳራቸውን ተከናንበዋል። እያንዳንዱ ኢትዮጵያ ውስጥ ያለ ጸጉራም ነኝ ባይ፣ ባለጎፈሬ ነኝ ባይ፣ አንበሳ ነኝ ባይ መስታወት ያዋሸውን ፖለቲከኛ በሙሉ በልኩ ቁጭ አድርጎ የገለጠው የአብይ አህመድ አስተዳደር ነው። ሲነቁ የሉም። ሲነቁ ጎፈሬያቸው ተላቅቷል። ሲነቁ ባዶ ናቸው። ሲነቁ ምንም የለም። ሲነቁ ሰውየው አጠገባቸው የለም። ደዋት ምን አሰቡ? በቃ ያለ የሌለ የሆነ የምትፈጠርን ነገር ይዞ በሙሉ መጮህ፣ የምትመጣን እያንዳንዷን ቀዳዳ በሙሉ ይዞ ማዛጋት። ከዛስ ይሄ በየዩቲዩብ አሉ አይደል? ይሄ አርከበ ሱቆች፣ በየዩቲዩብ አሉ አርከበ ሱቆች እየዞሩ ማልቀስ። የሚዲያ አርከበ ሱቅ በዝቶ ችግር ሆኗል። እየሄዱ ማልቀስ ማላቀስ በጣም ያስቁኛል። ጦርነት ውስጥ ስለሆነ ደመወዝ መጨመር አልቻለም። እኔ አብይ አህመድ ጦርነቱን ከራሱ ጋር ነው እንደሚዋጋው ጥያቄ ልጠይቃችሁ እስቲ። ከራሱ ጋር ነው የሚዋጋው? እንደዚህ ቆሞ ከራሱ ጋር ያለ ነው የሚዋጋው? ስትከሱም ሰማው እሱን ብቻ ነው። ጦርነት ውስጥ የገባ ነው ከጀዋር መሐመድ እስከነ ጀሌዎቹ በቀደዱት ቦይ የተነሳ ነው። ዛሬ ጦርነት ውስጥ ለመግባታችን አልጸጸትም ባዩም ዛሬ ደርሶ ብልጽግና የበረከትን ገፍቼ ወጥቻለሁ የሚለን ጨጨባ ሰውዬም አንድ እኔ ስሙንም አልጠራም፣ ቆሻሻ የማይሆን ፍጥረት መርተው ዘምተው አዝምተው ሆይበል ብለው ውጋ ብለው ሰበር ብለው ያዋጉትን ውጊያ ዛሬ መጥተው እጃቸውን ታጥበው እንደ ጲላጦስ ከደሙ ንጹህ ነን ይላሉ። ኧረ እባክህ ደሙ ነህ። እንኳን ከደሙ ንጹህ ልትሆን አንተ ደሙ ራሱ ነህ። ደሙ ራሱ ነህ። በዚህ ሁሉ የጦርነት አዙሪት ውስጥ ነው ይሏል። እኔ እኮ የሚገርመኝ በዚህ ሁሉ የጦርነት አዙሪት ውስጥ ይሄ ሁሉ ስኬት መመዝገቡ ነው። እንደናንተማ ቢሆን አንበላም፣ እንደናንተማ ቢሆን አንጠጣም፣ እንደናንተ ቢሆን አንድ ጭላንጭልም አናይም፣ እንደናንተ ቢሆንማ ሀገር የለችም፣ እንደናንተ ቢሆንማ ጠፍተናል፣ እንደናንተ ቢሆንማ 4 ኪሎ የለም፣ እንደናንተ ቢሆንማ ብዙ መዓት ተፈጥሮ ነበር። እንደናንተ ያለ አይደለ፣ እንደናንተ ያልሆነ፣ እንደናንተ ሊሆንም የማይቻለው ኃይል ግን ሀገሩን እያስቀጠለ ነው። እነኚህ ሰዎች በጣም ያስቁኛል። እኔ በቃ በጦርነት አዙሪት ውስጥ አሁንም ከጦርነት አዙሪት ብቻውን ነው እንደሚዋጋው። አንተ የፖለቲካ ዓላማ ማስፈጸሚያ ያደረካቸውን ሰዎች ተው በላቸው ሂድና። መንግስትማ እንደራደር ጦርነት አያዋጣንም እያለ ነው። አንተ ሬሳ እየደረደርክ ነው።
እንደው የግጭት አራራ የጦርነት ጥማት የደም ጠኔ ምናምን ያለብህ ነው ይመስላቸው መሰለኝ እነዚህ ሰዎች። እነሱ አይመስላቸውም። በእርግጥ እነሱ አይመስላቸውም። በቃ እነሱ የሚያስቡት አሁን ነጩን ጋውን በነጭ እንትን ነው። አሁን መምህራንንም ኑ አደራችሁን እንሰለፍ እያለ ነው። እኔ ተው ብያለሁ። እኔ ተው፣ በዚህ መንገድ ውጤት የለም። በዚህ መንገድ የምትመጣ አንድስ እችን የምታክል ቅንጣት የምታክል ለውጥም ውጤትም ድልም አትኖር። እነኚህ ሰዎች ያዋጣናል ካሉ ምንም ነገር ነው ይዘው የመጡት። በቃ ብያቸዋለሁ ትላንትና። የሚሰሩትን ፕሮጀክቶች መቁጠር አይፈልጉም፣ ማየት አይፈልጉም። ሰው እንዴት በገዛ ሀገሩ ይቀናል? ይሄ ምንድነው የሚባለው? ይሄ የኤዲፐስ ቅናት ነው የያዛቸው ሰዎች። በእናቱ ቀንቶ አባቱን ገደላሉ። ከባድ በሽታ እኮ ሀገራዊ ቅናት። ሰው በሀገሩ ይቀናል። ሰው በግለሰብ ያለበት ጥላቻ አድጎ እንዴት በሀገር እንዲቀና ያደርገዋል? እኔ የሐኪሞች ጥያቄ ይመለስ፣ በአመፅ ግን አይደለም። አይመለስም ደግሞ ብራዘር፣ በአመፅ እኔ ምንም ፖለቲካል ኮሬክትነስ ለመጠበቅ ብንጨረጨር ብንጋጋጥ ምናምን የማንክደው አንድና አንድ ሀቅ አለ። በአመፅ አይመለስም። እኔ ሐኪሞቹ የደሞዝ ጥያቄ አንስተው መንግስት መገልበጥ የሚለው ሐሳብ በዚህ አማካኝነት ጥቅም ላይ ለመዋል በሚሞከርበት ጊዜ በጣም ብዙ ማልቀሻም ሀገር ያስፈልጋል። እናት አባት ቢሞት በሀገር ይለቀሳል። እህት ወንድም ቢሞት በሀገር ይለቀሳል። ሀገር የሞተችለት ወዴት ይደረሳል ብሏል። ሀገር ስላለን አትሊስት መንግስት ስላለን አትሊስት ደሞዝ ጨምሩልን የምትል ጥቂት እውነት ያላት ጥያቄ ይዛችሁ መታችሁ ይሆናል ከመጠለፉ በፊት ማለት ነው። እነኚህ ሰዎች በያዙት መንገድ ግን ሀገርም አይኖረንም፣ የምንጠይቀው አካልም አይኖረንም። መንግስት አልባነትን እንደ ምርጫና እንደ አማራጭ አትዩት። መንግስት አልባነት እጅግ ከባድ መንገድ ነው። መንግስት አልባነት እጅግ ትልቅ ኪሳራ ነው። መንግስት አልባነት እጅግ ከባድ ውድቀት ነው። መንግስት አልባነት አስፈሪ ነው። መንግስት አልባነትን ከቀልድ አትዩት። መንግስት አልባነትን እንደ ፖለቲካ ዓላማ ማስፈጸሚያ ያድርጋችሁ ይዛችሁት አትምጡ። መንግስት አልባነት ከባድ። አሁን የተያዘው መንገድ እሱ ነው። ሀገርን ቁልቁል መንዳት፣ በቃ ኢትዮጵያን ቁልቁል መቃብር ማውረድ ያለ ፍታት እና አንረሳም እኮ ማለት አሁን እዚህ መጥተው ካህን መስለው ለህዝብ ተቆርቋሪ መስለው እንትን የሚሉ ሰዎች ዶክተር ብለው አይደለም እንትን ዶክተር እንትን ሐኪም እንትን መምህር እያሉ ዘር መርጠው ሲያስገድሉ እንደነበር አናውቅም እንዴ? ከፕሮፌሽናችን ወርደህ እኮ ደሞዝ ጭማሪ ጥቅም መስጠት ሊቆረቆረው እኮ አይደለም እኮ ደሞዝ ጭማሪ ምናምን ሊከነክነው እኮ ምናምን ቀርቶ አይደለም። በህይወት መኖራችን ሳይገደው ሳይጸጽተው እንደ ፖለቲካ ዓላማ ማስፈጸሚያው አድርጎ ሲገድልና ሲያጋድል የኖረን ሰው ዛሬ መተህ እንዲህ ብትለኝ እናውቃለን፣ ብንናገር እናልቃለን። ሀገርን በጦርነት አዙሪት ውስጥ ራሳቸው ጠምደዋት ሲያበቁ ጦርነት ሰልፊ ነው እንደሚዋጋው መንግስት። እኔ እኮ ያስቀኛል። ይሄ ውጊያ ሰልፊ አይደለም። ውጊያው ሰልፊ አይደለም። የሆነ አካል አለ። እኔ በአንድም በሌላ ውጊያ አልደግፍም ማለት ግን መንግስት እጅን አጣጥፈ ቁጭ በል እየተኮሱ ይምጡና ከ4 ኪሎ ጆሮን ይዘው ያስወጡ ጤነኛ አእምሮ ላለው ሰው ሎጂካል አይደለም። ይሄ ሎጂካሊ ማሰብ መቻል አለብን። ሎጂካል መሆን አለብን ማለት እዚህኛው መንገድ የእሳት ሽጉጥ እዛኛው ሰፈር የውሃ ሽጉጥ አይደለም ያለው። ያኛው የእጁ ብረት አንገቱን የደፋው እሳት ነው የሚተፋው። ያቃጥላል፣ ይለበልባል፣ ያቃጥላል። ታሪክ በአጋጣሚ ስላደላደለው ሁሉም ኢትዮጵያዊ የሚያፍርበት ታሪክ በገዛ ኢትዮጵያዊ ወንድሞቻችን የተጻፈ ነው።
የተጻፈ ነው። ወታደሩን ያላከበረ ትውልድ፣ ወታደሩን ያላደመጠ ጄኔሬሽን፣ ለወታደሩ ልብ ያልተጠጋጋ ጉዳይ በጣም እንትን ይላል እና አሁን እቺ ሁሉ እንትን ቅድም ስጀምረው እንዳልኩት ሚኒስቴር የለመደ ሬንሲያ ያዛጋል። መንግስት መገልበጥና መገልበጥ ነው። አትገልብጥም። የዛሬ 15 ቀን ታያላችሁ ይጥር ስታርገውት ሌላ ታሪክ ውስጥ ገብቶ ምናምን ይመጡላል። ካልጸጸትን መጽሐፍ ዘመቻ የዘለለ ሌላ ነገር ትርፍ ነገር አይኖረው። በቃ እንደዚህቹ ያጫጫሁ ያስለቀሱ ምናምን ነው ይመጡት። ስለዚህ መጠየቅ ያስፈልጋል። መጠየቅ ምንድነው የምትሉት? ለምን እዚህ ውስጥ መግባት ፈለጋችሁ? በእርግጠኝነት አሁን ትክክለኛውን ጥያቄ ሲያነሱ የነበሩ ሐኪሞች በራሱ ከባድ ድንጋጤ ተሰምቷቸዋል። እንዴ ምን እየተፈጠረ ነው? ምን ነው ጩኸቷ ከፍየሏ በላይ ሆነ? ምን ተፈጥሮ ነው? ይሄ ነገር ትንሽ ሞቅ ሞቅ አረጎ ሰውየው ምን አስበው ነው ምናምን የሚሉ ይመስለኛል። እና በባሌም በቦሌም በመቀሌም በሰላሌም በባህር ዳርም በሸገርም በአዱገነትም በሆለታ ገነትም በደንብ አድርጎ ጉዳዩን ማየት ያስፈልጋል። እናት አባት ቢሞት በአገር ይለቀሳል። እህት ወንድም ቢሞት በአገር ይለቀሳል። ሀገር የሞተችለት ወዴት ይደረሳል ብሎ መጠየቅ በጣም አስፈላጊ ነው። እኔ አሁንም ግን ቢሆን ለሀገሬ ሐኪሞች፣ ለሀገሬ መምህራን፣ ለሀገሬ ወታደሮች ትልቅ ክብር አለኝ። ቼርስ ነው የምለው። እንደዛ ነው ሁሌም እንደምለው። እንደማይለወጥ አንድና ውድ ቃል ግን አዲስ ትውልድ፣ አዲስ ተስፋ፣ ሁሉም ጥሩ ይሆናል። የኔና የናንተ ሀገርም እንደ ልማዷ ታሸንፋለች። ዮሐንስ ኮርነር ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ፈጣሪ ኢትዮጵያና ሕዝቦቿን አብዝቶ ይባርክ። ቼርስ ቸር ቆዩ።